እንደምናምሽታችኋል ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። በተርኪዬ የኢትዮጵያ አምባሳደር አደም መሐመድ በኢትዮጵያ ባሉ የኢንቨስትመንት አማራጮች ዙሪያ ከተርኪዬ ኩባንያዎች ጋር ተወያይተዋል። አምባሳደሩ ለተርኪዬ ባለሀብቶችና በኢትዮጵያ ያሉ የኢንቨስትመንት አማራጮችን የተመለከተ ማብራሪያ ሰጥተዋል። አምባሳደሩ ከ9 የሀገሪቱ ኩባንያዎች ጋር ባደረጉት ውይይት በኢትዮጵያ በኃይል አቅርቦት፣ በግንባታ፣ በጤና፣ በቱሪዝምና በአይሲቲ ያሉ እድሎችን የተመለከተ መረጃ ሰጥተዋል። ከዚህ በተጨማሪ ግብርናና የማምረቻው ዘርፍም ልዩ ትኩረት የተሰጣቸው መሆኑን በመግለጽ በዘርፎቹ ያሉ የኢንቨስትመንት አማራጮችን አስተዋውቀዋል። ኩባንያዎቹ በግንቦት ወር በኢትዮጵያ በሚካሄዱት የኢትዮጵያ ታምርትና ኢንቨስት ኢትዮጵያ የቢዝነስ ፎረሞች ላይ እንዲሳተፉም አምባሳደሩ ጥሪ ማቅረባቸውን የኤምባሲው መረጃ ያመላክታል። የፈጠራ ውጤቶች የክህሎት ባንክ እንደ ሀገር ለተጀመረው የክህሎት ልማት ማስፈንጠሪያ እንደሆነ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። በሰመር ካምፕና በክህሎት ኢትዮጵያ መርሃ ግብር የተሰሩ የፈጠራ ውጤቶች የክህሎት ባንክ ተከፍቷል። ሚኒስትሯ በዚሁ ጊዜ እንደገለጹት በባንኩ የሚገኙት የፈጠራ ውጤቶች ባለፈው ዓመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮ የክህሎት ኢትዮጵያ ተሳታፊዎች የተሰሩና እየተሰሩ ያሉ የቴክኖሎጂ ውጤቶች ናቸው። የክህሎት ባንክ የቴክኖሎጂ ባለቤቶችን የፈጠራ ምርቶችን በመጠቀምና ማስመረት ከሚፈልጉ ደንበኞች ጋር የሚያገናኝ መሆኑንም አስረድተዋል። ባንኩ ለጎብኚዎች ክፍት ሲሆን የመንግስትና የግል ዘርፉ የፈጠራ ውጤቶችን በመጎብኘት እንዲመረትላቸው የሚፈልጓቸውን የቴክኖሎጂ ምርት ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መፈጠሩንም ተናግረዋል። የጭነት ተሽከርካሪዎችን እንቅስቃሴ መቆጣጠር የሚያስችል የተቀናጀ የጭነት ትራንስፖርት አስተዳደር ስርዓት ተመርቆ ስራ ጀምሯል። የአስተዳደር ስርዓቱ የትራንስፖርትና ሎጂስቲክስ ሚኒስቴርና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ የለማ መሆኑ ተገልጿል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜና የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኢንጂነር ወርቁ ጋቸና ሲስተሙን መርቀው አስጀምረዋል። አዲሱ ሲስተም የከባድ ጭነት ተሽከርካሪዎችን መረጃ በዲጂታል መንገድ ክትትልና ቁጥጥር ለማድረግና የወጪ ገቢ እንቅስቃሴን ለመቆጣጠር ያስችላል ተብሏል። ከዚህ ባለፈም እንደ ሀገር በትራንስፖርቱ ዘርፍ የሚስተዋሉ ተግዳሮቶችን ለመቅረፍ ብልሹ አሰራሮችን ለመከላከልና የተሳለጠ የሎጂስቲክስ አገልግሎትን ለማረጋገጥ ያስችላል ተብሏል። ሲስተሙን ለማልማት 1 ዓመት የፈጀ ጊዜ የወሰደ ሲሆን በ40 ሚሊዮን ብር በጀት የለማ ስርዓት መሆኑም ተገልጿል። የዘገበው ባልደረባችን አሚርጌቱ ነው። ቀጥለናል። ወደ ሌላኛው ዘገባችን ስናልፍ በአማራ ክልል ኮምቦልቻ ከተማ በስፋት የሚመረተውን የወተት ሀብት በዘመናዊ መልኩ በማቀነባበር ለገበያ እያቀረበ መሆኑን አባይ የወተት ምርቶች ማቀነባበሪያ ፋብሪካ ገልጿል። ፋብሪካው የስራ ዕድል ከመፍጠር ባለፈ ወተት አቅራቢ አርሶ አደሮችን ተጠቃሚ ማድረግ ችሏል። ሪፖርተራችን ሳምሶን ገርሉ በፋብሪካው ቅኝት አድርጎ ያዘጋጀውን ዘገባ ተከታትለን እንመለስ። ከፍተኛ የወተት ምርት ከሚመረትባቸው አካባቢዎች መካከል እንደሆነ ይነገርለታል። ይህ ኮምቦልቻ እዚህ የተገኘው ያለ ምክንያት አይደለም። በዚህ በተለይ በአማራ ክልል አንድ የወተት ማቀነባበሪያ ፋብሪካ ተከፍቶ ስራ ጀምሯል። ምን ይመስላል? ገብተን በስፋት እናያለን። ጤና ይስጥልን። እንደነ እዚህ ላይ ኬሚካሏን 2017 መስከረም ላይ ነው ስራ የጀመርነው። በርግጥ በብድር በምናም ምክንያት ዘግይቶ 2017 መስከረም 9 በዚህ ዓመት ላይ ስራ ጀመርን ማለት ነው። አዎ ይሄ እርጎዋችን ነው። በ440 የሚል ነው። ይሄ ደግሞ ፓስቸራይዝ ወተት ነው። ይሄ ወደ 12 ቀን አለው። ይሄ 5 ቀን እስከ 6 ቀን ቋሚ ወደ 29 ሰራተኛ አለ። ሰው እንደዚህ የታከመ ወተት የታሸገ ወተት እንዲለምድ ቦታዎችን መርጠን 6 ሱቆች ከፍተናል ኮምቦልቻ ላይ። ትምህርት ቤት ምገባ ላይ ደግሞ ወደ 15 ሰራተኛ አለን። ሚልክ ኮሌክሽን ሴንተር የሚሰሩ አሉን። ባጃጆች አሉን የተከራየናቸው። ባጃጁ ላይ የሚሰሩ ሹፌሮችና የሚያግዙ አሉ ወተት። እነዚህ ወደ 33 ሰራተኛ ናቸው። ባህር ዳር ዩኒቨርሲቲ ነው ፉድ ኢንጂነሪንግ ላይ የተመረኩት። በጣም ደስ የሚል የእውቀት ትራንስፈር አለ። እውቀታችን አፕላይ እያደረግን የማህበረሰቡ ተቀባይነት አለን። ንጽህና ያው በንጽህና ስጠጣ በንጽህና እንትን ስትል ተቀባይነት ስላለው በጣም ደስተኛ ነው ማህበረሰቡ። እኛንም በእንክብካቤ እንቀበለን። የትምህርት ቤት ምገባ የጧቱን ሽፍት ልከናል። ለከሰዓት ተማሪዎች ተፈልቶላቸዋል።
ወተት ሲገባ ጀምሮ ንክኪ የለም። ራሱ የከተማ አስተዳደሩም በማንኛውም ሰዓት ይቆጣጠራሉ። መመርመሪያ ሁሉ ማሽን አላቸው። ጠንካራ ናቸው። በጣም ደስ ይላል። በጣም ደስ ብሎኛል። ስለዚህ እኔ ለተማሪዎች ምገባ መድረስ ስላለብኝ ይዤ ብሄድ ጥሩ ነው። ይዤ ልሄድ። አመሰግናለሁ በጣም ሞክረውኛ በቀን ምናመላልስ እሺ በቃ ተስተካክሏል። በጣም መልካም። ስለዚህ ይሄን ልመልስ። በጣም አድርጌ አመሰግናለሁ። ጥሩ ጊዜ ነበረኝ። አሁን ጥራት ያላቸውን የቆዳ ምርቶች በማምረት ከሀገር ቤት እስከ ባህር ማዶ ገበያ የሚያቀርቡ ድርጅቶች ብቅ እያሉ ነው። በኢትዮጵያ ታምርት ንቅናቄ ተጠቃሚ ሆነው ኬሬጅ ኢትዮጵያ ከነዚህ መካከል ይጠቀሳል። ሪፖርተራችን መቅደስ እንዳለ ተቋሙ በዘርፉ እያበረከተ የሚገኘውን አስተዋጽኦ በተመለከተ ከመስራቹ ጋር ቆይታ አድርጋለች። ዝርዝሩን ከራሷ አንደበት ተከታትለን እንመለስ። ዘላለም መራው ይባላለሁኝ። የኬሬጅ ኢትዮጵያ ቢዝነስ ግሩፕ እንዲሁም የቆዳ ማኑፋክቸሪንግ ማኔጂንግ ዳይሬክተር ነኝ። ወደዚህ ኢንዱስትሪ የገባሁት ቀደም ሲል ስሰራ ከነበረው የቱሪዝም ኢንዱስትሪ ሀገራችን ባሉ ተከታታይ የነበራቸው ችግሮች እንዲሁም ዓለም አቀፍ ደግሞ የኮቪድ ወረርሽኝ በመምጣቱ ምክንያት ቱሪዝም ኢንዱስትሪው መቀዛቀዝ ውስጥ ሲገባ የቱሪስት ፍሰቱ ወደ ሀገራችን ሲቆም ከቱሪዝም ኢንዱስትሪው ወደ ማኑፋክቸሪንግ ኢንዱስትሪ ውስጥ ሺፍት በማድረግ ለሀገራችን ትልቅ አስተዋጽኦ እያደረገ የስራ እድል እየፈጠረ ያለ እንዲሁም ደግሞ ትልቅ ኦፖርቹኒቲ እንደ ሀገር በሀብትም ደረጃ ትልቁን ከአፍሪካ ቀዳሚ የሆነ የቆዳ ሀብት እንዳለ ጥናት በማድረግ ወደዚህ ኢንዱስትሪ ውስጥ ገብተናል። አሁን 8ኛ ዓመታችን ነው ወደዚህ ኢንዱስትሪ ውስጥ ከገባን እና በአፍሪካ ደረጃ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዓለም አቀፍ ብራንድ ዓለም አቀፍ ኳሊቲን ያማከሉ ፕሮዳክቶችን እያመረትን ለሀገር ውስጥም ለውጭ ሀገርም ገበያ እያቀረብን እንገኛለን። እኛ እንግዲህ የመጨረሻውን ኢንድ ፕሮዳክት ነው የምናመርተው። ከዚህ ኋላ ሁለት ስቴፖች አሉት። አንዱ ቆዳውን ማልፋት ነው፣ ሌላው ደግሞ ቆዳውን ከእርድ ጀምሮ ሰብስቦ ማቅረብ ነውና እኛ የመጨረሻውን ኢንድ ፕሮዳክት ነው የምናመርተው። ከታነሪዎች ነው እነዚህ ፊኒሽድ ቆዳውን የምንቀበለው። ያለቀለትን ቆዳ ከታነሪ ተቀብለን ወደ ፋሽን ኢንዱስትሪ ውስጥ ፈርኒቸር፣ እዚህ እንደምትመለከተው ፈርኒቸር እናመርታለን። የቆዳ አልባሳት፣ እንደዚህ ውብ የሆኑ የቆዳ አልባሳት እናመርታለን። ጫማ እናመርታለን። ቦርሳዎች፣ ሻንጣ፣ የላፕቶፕ መያዣ ባጎች፣ ከቆዳ ሊሰሩ ቀበቶን ጨምሮ ሁሉንም ነገሮች ከቆዳ የሚሰሩ ነገሮች አክሰሰሪዎችን ጨምሮ እናመርታለን። የአገራችን ውስጥ ሁሉንም ነገር ማምረት ይቻላል። ከጥሬ ዕቃ መላክ ቫልዩ አድ አድርገን ከፍተኛ የውጭ ምንዛሬ ከማግኘት የስራ እድል ከመፍጠር በጣም ብዙ ኦፖርቹኒቲዎች አሉት ማኑፋክቸሪንግ። የዓለም ኢንዱስትሪዎች እዚህ የደረሱት ቫልዩ አድ በማድረግ ነው። ጥሬ ዕቃ አምርተው በመሸጥ አይደለም። ክር ከውጭ ሀገር እናመጣለን፣ እኛ ሽመናውን ሰርተን ጨርቁን ደግሞ መልሰን ልብስ አድርገን እንልካለን። ስለዚህ ክሩንም ራሱ እዚህ ማምረት ይቻላል። ጥጡ አለ፣ ቆዳውን እዚሁ እንደዚህ አይነት ውብ ፕሮዳክቶችን አምርቶ ቫልዩ አድ አድርጎ ዓለም አቀፍ ተወዳዳሪ መሆን ይቻላል። ተመልካቾቻችን ከኢቲቪ 57 ለምሽት ያዘነላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።